ቤተሰባችን ውስጥ ዘመዶች ይመጣሉ፣ አክስቶች ይመጣሉ፣ አጎቶች ይመጣሉ። ሲመጡ ቀልድ እየመሰላቸው ልጆች ላይ የሚናገሩት ነገር አለ። they have no idea ምን ያህል ስብዕናዋ ላይ ጠባሳ እያስቀመጡ እንደሆነ፣ ወደፊት ኮንፊደንስ የሚያሳጣትን ነገር እያደረጉ እንደሆነ ያውቁ። ሰው መርከብን የሚያክል ነገር ወደ ፈለገው ነገር ማንቀሳቀስ ይችላል፣ ነገር ግን አንደበቱን ግን መክታት አልቻለም ይላል። እንዴት አስቸጋሪ እንደሆነ ይናገራል። አንደበት እሳት ነው ይላል። ቃላት ራሳቸው የተለወጡ ሐሳብ ናቸው። ሐሳብ ደግሞ ምንድነው ካለን ኢነርጂ ነው። ማይንዳችን ውስጥ ያለው ሐሳብ ኢነርጂ ነው። ስለዚህ ሄደው መስበር ይችላሉ፣ መስራት ይችላሉ፣ አቅም አላቸው። thoughts become words and words become actions and actions become habits and habits become character ይባላል። ስለዚህ thoughts become words የማስበው ነገር ነው በአንደበቴ ወይም በብዕሬ የሚወጣው። ቃላቶች ፖዚቲቭ ሊሆኑ ይችላሉ፣ ኔጌቲቭ ሊሆኑ ይችላሉ። ኔጌቲቭ ሐሳቦች፣ አሉታዊ ሐሳቦች አእምሮዬ ውስጥ ካሉ ኔጌቲቭ ቃላቶች ከውስጥ ይወጣሉ። ስድብ፣ የንዴት ቃል፣ የቁጣ ቃል፣ ሚሰብር ነገሮች ከአንደበቴ ይወጣሉ። አእምሮዬ ውስጥ ደግሞ ፖዚቲቭ ቶት ካለ፣ ፖዚቲቭ ሐሳብ ከሆነ ያለው ፖዚቲቭ ቃላቶች ይወጣሉ። አንዲት ዶክተር ሶስና የምትባል ሴት አለች። እድሜዋ ወደ 40 ዓመት አካባቢ ነው እና አዲስ አበባ መጣች። ፒኤችዲ አላት። በፊልዷ ፒኤችዲ የሰራች ዶክተር ነች። በጣም ፕሮፌሽናል ነች እና ቤተሰቦቿ እንዳገኛት ጠየቁኝ። እህቶቿ፣ ዘመዶቿ እንዳገኛት ጠየቁኝ። ለምንድን ነው ስላቸው፣ ሰው አታገኝም፣ ግብዣ መሄድ አትፈልግም፣ ሰው መተዋወቅ አትፈልግም፣ አላገባችም፣ ሰርግ መሄድ አትወድም፣ ስትሄድ ግብዣ ከሄደች በጣም ትጨነቃለች እና ከሰው ጋር አትገናኝም። እኛ ደግሞ እንድታገባ እንፈልጋለን፣ መለወጥ አለባት አሉ። ከዛ አገናኙኝ። ከልጅቷ ጋር አወራን። ችግሯ ምንድነው? ይሄ አንዛይቲ ኒውሮሲስ የሚባል የስነ ልቦና ችግር አለ። ፍርሃት ማለት ድንገት ፍርሃት ማለት መደንገጥ፣ ማላብ፣ ልብ መምታት፣ እንደዚህ ነው አንዛይቲ ኒውሮሲስ ማለት እና ከዚህ ትሰቃያለች። ሌላ ደግሞ ፓኒክ አታክ አላት። ድንገት ይመጣና ፍርሃት አታክ ያረጋታል። ከኔ ጋር ማውራት ጀመርን። ምንድነው ምክንያቱ ለዚህ ብዬ መጠየቅ ጀመርኩ። ከብዙ ካውንስሊንግ በኋላ ልጅቷ ቆንጆ ልጅ ነች በጣም። ለዛ ምክንያት የሆነው ምንድነው? አስቀያሚ ነኝ ብላ ታምናለች። ሴቶች ሁሉ ቆንጆ ናቸው፣ እኔ ግን አላምርም ብላ ነው የምታምነው። ስለዚህ ወደ አንድ ቦታ ወደ ሰርግ የሆነ ወደ ግብዣ ስትሄድ እነዚህ ሁሉ ሴቶች ሲያምሩ እኔ ግን አላምርም ብላ ነው የምታምነው። ማን የነገራት ይሄንን? who told you እንደማታምሪ ማን የነገረሽ? 12ኛ ክፍል እያለች ቦይፍሬንድ ነበራት እና ከቦይፍሬንዷ ጋር የተወሰነ ጊዜ ካሳለፉ በኋላ ሲለያዩ አንቺ ሴቱ ሁሉ ቆንጆ ነው፣ አንቺ ግን you are ugly ብሏታል። you are ugly ብሏት፣ አስቀያሚ ነሽ ብሏታል። አልመታትም፣ አልደበደባትም። ምንድነው ያደረገው? ቃል ወረወረባት። you are ugly አስቀያሚ ነሽ አላት። ያ ውስጧ ገብቶ ከሷ ጋር ተዋህዷል። አምናዋለች፣ የነገራትን ነገር አምናዋለች። she was convinced እና አምናው ከሳብኮንሺየስ ማይንድ ውስጥ ተቀምጦ አሁን ወደ ፐብሊክ ስትወጣ ያ ነገር ነው የሚመጣባት። ያንን ቃል ብትረሳውም ግን ውስጧ የነገራትን ነገር ስላመነችው ኮንፊደንስ አሳጥቷታል። አላገባችም፣ ሰርግ መሄድ አትችልም፣ ግብዣ መሄድ አትችልም። በጣም አጭር ቃል ነው የተናገራት፣ 3 ፊደል ነው የነገራት። ግን ያ እንዴት እንደጎዳት፣ እንዴት ብሬክ እንዳደረጋት፣ ስብዕናዋን እንዴት እንደጎዳው ከ10 ምናምን ዓመት በፊት የተነገራት አንድ ጎረምሳ የነገራት ቃል እንዴት እንደጎዳት ማየት ትችላለሽ። መጀመሪያ ያወራሻት ያጫወትሻት ችግሯ ምን እንደሆነ ታገኛለሽ። ከዛ ቀስ እያልሽ ወደ ኋላ ስትመልሻት እዛ ጋር አንድ ሰውዬ አንድ ነገር እንደተናገራት ታውቂያለሽ። ቤተሰባችን ውስጥ ዘመዶች ይመጣሉ፣ አክስቶች ይመጣሉ፣ አጎቶች ይመጣሉ። ሲመጡ ቀልድ እየመሰላቸው ልጆች ላይ የሚናገሩት ነገር አለ። እንዴ እቺ ልጅ ትለያለች ከቤተሰቡ፣ ሁሉም ልጆቹ እኮ ቆንጆች ናቸው፣ አንቺ ምን ሆነሽ ነው? ቀይ ናቸው ሁሉም፣ እቺ ግን ከየት ነው የመጣችው? ባሪቾ ብለው ቅጽል ስም ያወጡላታል።
they have no idea ምን ያህል ስብዕናዋ ላይ ጠባሳ እያስቀመጡ እንደሆነ ወደፊት ኮንፊደንስ የሚያሳጣትን ነገር እያደረጉ እንደሆነ ያውቁ። ስለዚህ ይጎዳል። ፖዚቲቭን የኔን ምሳሌዎች ልንገርሽ በእኔ ህይወት የተፈጠሩ። እኔ 8ኛ ክፍል እያለሁ የወንድሞቼ ጓደኞች ሙዚቀኞች ናቸው እና ዘፋኞችም ይመጣሉ እና ሁሉ እነሱን ነው የማየው። ናይት ክለብ ይሄዳሉ፣ ይዘፍናሉ፣ ያመሻሉ ምናምን ደስ ይለኛል እንታያቸዋለሁ። ከዛ አንድ ቀን በጣም ፖፑላር የሆነ በሰዓቱ በጣም ዝነኛ የሆነ ዘፋኝ very handsome በጣም ታዋቂ የሆነ ዘፋኝ እነሱ ጋር ይመጣልና አንድ ቀን ዞራልና ወዳጄ እኛ የምናደርገው እንዳታረክ አንተ ጥሩ ጭንቅላት ነው ያለ መማር አለብህ አለኝ። ገንዘብ አልሰጠኝም፣ ሌላ ነገር አላደረገኝም፣ ቃል ነው የሰጠኝ። ያ ግን ነው እንዴ ብዬ እንዳስብ አደረገኝ። በኋላ 10ኛ ክፍል ስገባ አንድ የማትስ አስተማሪ ነበረኝ እና 30 ዓመት አስተምሯል። 30 ዓመት ካስተማርካቸው ተማሪዎች ማትስ ይልሃል ብሎ ጠየቀው። አንድ ወዳጄ ነው የሚባል ልጅ ነበር አሁን ዶክተር ሆኗል አሉ ምናምን ብሎ ተናገረ። ያ ሰው አሁን ማትስ ፈተናለሁ 40 ከ40 አገኛለሁ፣ 60 ከ60 አገኛለሁ። ከስር የሚጽፈው በጣም ቆንጆ ሃንድ ራይቲንግ አለው። ዌል ዳን፣ ኤክሰለንት፣ ኤክስፕሌንዲድ ብሎ ይጽፋል በጣም በቆንጆ ሃንድ ራይቲንግ። አልጥለውም ያንን የፈተና ወረቀት ወስጄ አስቀምጠዋለሁ። በኋላ 10ኛ ክፍል ሆኜ እሱና ሌሎች 2 ጓደኞች ሆነው 3 መጽሐፍ ገዝተው ስጦታ ሰጡኝና ሲሪየስሊ ቁጭ ብለው ጥሩ ጭንቅላት ነው ያለ፣ በጣም መማር አለብህ፣ ባዮሎጂ ደግሞ ስለምትወድ ሌሎቹንም እወዳለሁ፣ ግን ባዮሎጂ ደግሞ በጣም ሕክምና ብታጠና ጥሩ ነው፣ ከዛም እንዳታቆም ብለው ነገሩኝ። ቃላት ነው የነገሩኝ። መጽሐፉ ጋር መጀመሪያ ዘፍጥረት ላይ እግዚአብሔር ሲፈጥር ምንድን ነው ያደረገው? ተራራውን እንደዚህ ቀረጸ እንደ አርክቴክት፣ ዩኒቨርሱን እቺን ኮከብ እንዲላርጋት ብሎ ነው የፈጠረው አይደለም። ቃል ነው የተናገረው። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። ቃል ነው የተናገረው። just like that። ከዛ ምድር በሙሉ በውሃ የተሸፈነች ነበረች። እግዚአብሔርም ውሃው ወደ አንድ ቦታ ይሰብሰብ አለ። ከዛ ውቅያኖስ አገኘሽ። የብሱ ይገለጥ አለ፣ ተናገረ። ከዛ የብሱ ተገለጠ። ምድር ፍሬ ያለው ዛፍ ታብቅል፣ ቡቃያ ያለው ሳር ታብቅል ብሎ ተናገረ። በቀለ። ውሃው እንትን የሚንቀሳቀሱ ይፍጠር አለ፣ ተናገረ፣ ሆነ። ከሰማይ ጠፈር በታች ከምድር በላይ ወፎች ይብረሩ አለ። የፈጠረው በቃላት ነው እና ቃላት እየተናገረ ነው የሰራው። ዩኒቨርስን የሰራው ቃላት እየተናገረ ነው እና የቃልን ኃይል ታያለሽ። እሱ የሱ የአምላክ ቃል ነው። ቃል ተናግሮ የሌለ ነገር ይሁን ሲል የሌለ ነገር out of nothing ይመጣል ማለት ነው። ከዛ ቃል ራሱ ደግሞ ክርስቶስ ልጁ ራሱ ቃል ነበር የሚባለው። ቃል መጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። በኋላ ቃል ስጋ ሆነ፣ ኢንካርኔሽን ይባላል እሱ። ስለዚህ ቃል ነው። ወደ መጽሐፍ ቅዱሱ ደግሞ ስንመጣ ስለኛ ሲናገር መጀመሪያ እንዴት አስቸጋሪ እንደሆነ ይናገራል። አንደበት እሳት ነው ይላል፣ ያቃጥላል፣ ጫካውን ያቃጥላል ይላል። ሰው መርከብን የሚያክል ነገር ወደ ፈለገው ነገር ማንቀሳቀስ ይችላል፣ ነገር ግን አንደበቱን ግን መክታት አልቻለም ይላል። ከዛ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ ያለ ከመሰለው አምልኮ ከንቱ ነው ይላል።